የገበሬዎች በዓል በድምቀት ተከበረ። በሀብሮ ወረዳ የተከናወኑ የሆርቲካልቸር ልማት ስራዎች አርሶ አደሩን ተጠቃሚ ያደረጉ መሆኑ ተገለጸ። በሰሜን ወሎ ዞን ሀብሮ ወረዳ የዘንድሮው የገበሬዎች በዓል በልዩ ድምቀት ተከብሯል። በዓሉ የገበሬውን አቅም ከማጎልበት ባለፈ የተሻለ ምርት ለማግኘት የሚያስችሉ የልምድ ልውውጦች የተደረገበት በዓል ሆኖ ተከብሯል። በዚህ በዓል በሀብሮ ወረዳ ግብርና ጽሕፈት ቤትና በኤስኤንቪ ሆርቲካልቸር ላይፍ ፕሮጀክት ትብብር በጊራናና ሊብሶ ቀበሌዎች የተሳካ የመስክ ጉብኝት ተካሂዷል። በጉብኝቱ ከ7 ቀበሌዎች የተውጣጡ ሞዴል አርሶ አደሮች፣ የወረዳና የዞን ግብርና ባለሙያዎች፣ የፕሮጀክት አስተባባሪዎች እንዲሁም የጸደይ ባንክ ስራ አስኪያጅ ተሳታፊ ሆነዋል። በሀብሮ ወረዳ የሆርቲካልቸር ልማት ባለሙያና የፕሮጀክቱ ፎካል ፐርሰን አቶ ካሳሁን ጎሺ እንደገለጹት ፕሮጀክቱ ከ2012 ዓ.ም ጀምሮ ወደ ወረዳው በመግባት ትልቅ ለውጥ እያመጣ ይገኛል ብለዋል። በአጠቃላይ 180 ሞዴል አርሶ አደሮችን በፓፓዬ፣ ሙዝ፣ አቮካዶ፣ ማንጎ ልማት ተደራሽ የተደረገ ሲሆን 128 አርሶ አደሮች ፕሮጀክቱ ባስቀመጠው የድጋፍ ዓመት አጠናቀው ሲመረቁ ቀሪዎቹ 52 አርሶ አደሮች አሁንም በፕሮጀክቱ ድጋፍ እየተደረገላቸው መሆኑን አስረድተዋል። የኤስኤንቪ ሆርቲካልቸር ላይፍ ፕሮጀክት የወልዲያ ክላስተር አስተባባሪ አቶ ታመነውበት በበኩላቸው ፕሮጀክቱ ከችግኝ ድጋፍ ባሻገር የተሻሉ የሰብል ዝርያዎችን በማስተዋወቅ የርጭት አገልግሎት በማመቻቸት እና የብድር አቅርቦት በማቅረብ ረገድ የሚሰራቸውን ስራዎች አብራርተዋል። በተለይም በፕሮጀክቱ የታቀፉ አርሶ አደሮች ከ1.5 ሚሊዮን ብር በላይ ብድር በመውሰድ በፍራፍሬ እና በአትክልት ልማት ተጠቃሚ መሆናቸውንም ተናግረዋል። አርሶ አደሩ የኩታ ገጠም የልማት ስራዎችንም የታዩ ሲሆን የሰሜን ወሎ ዞን ግብርና መምሪያ የሆርቲካልቸር ልማት ቡድን መሪ አቶ አለባቸው መራዊ እንደገለጹት የፕሮጀክቱን አሰራር በመከተል በወልዲያ ዩኒቨርሲቲና በክልሉ ድጋፍ ከደሴና ከአርባ ምንጭ 18000 የሙዝ ችግኞችን በማምጣት በጊራና ቀበሌ በኩታ ገጠም ዘዴ 16.2 ሄክታር መሬት እንዲለማ ተደርጓል ብለዋል። ይህ ስራ ለ173 አርሶ አደሮችን በቀጥታ ተደራሽ ማድረግ መቻሉንም ገልጸዋል። በመስክ ጉብኝቱ ላይ ያነጋገርናቸው አርሶ አደሮች በግብርና ጽሕፈት ቤት ባለሙያዎችና በኤስኤንቪ ፕሮጀክት ድጋፍ ከሙዝ እና ፓፓዬ ልማት የተሻለ የገቢ ምንጭ ማግኘታቸውን ገልጸው በሙያዊ ድጋፍ ታግዘው የተሻለ ምርት ማግኘት በመቻላቸው ለፕሮጀክቱና ለግብርና ጽሕፈት ቤት ያላቸውን ከፍተኛ ምስጋና አቅርበዋል። በዓሉ ሲጠናቀቅ አርሶ አደሮቹ በጉብኝቱ ያዩትን የተሻለ ተሞክሮና የኩታ ገጠም ልማት አሰራር ወደ የቀበሌያቸው በመውሰድ በስፋት እንዲተገብሩ በማሳሰብ በቀጣይ ይህ የልምድ ልውውጥ በአካባቢው ያለውን አትክልትና ፍራፍሬ ምርት በማሳደግ አርሶ አደሩን የገቢ ምንጭ በማሻሻል እና የአካባቢውን ኢኮኖሚ በዘላቂነት ለማሳደግ ወሳኝ ሚና እንደሚኖረውም ተመላክቷል። የወረዳው አርሶ አደሮች በዚህ በዓል ያሳዩት ተነሳሽነት በሆርቲካልቸር ዘርፍ የተሻለ የገበያ ተወዳዳሪነትን ለመፍጠር የሚያስችል አቅም እንዳላቸው ያረጋገጠ ሆኖ ተጠናቋል።